የቼቼን ወታደራዊ ኃይሎች ወደ ኢራን ለማቅናት ዝግጁ መሆናቸውንም ተናግሯል። በቅርቡም የቼቼንያ ወታደራዊ ክፍሎች አሜሪካ በኢራን ላይ የምድር ወረራ ካደረገች ጣልቃ ለመግባትና ወደ ስፍራው ለማቅናት ዝግጁ መሆናቸውን መግለጻቸው በመካከለኛው ምስራቅና በዓለም አቀፍ ፖለቲካ ላይ አዳዲስ ጥያቄዎችንም አስነስቷል። ቼቼንያ የሩሲያ ፌዴሬሽን አካል እንደመሆኗ የጦር ክፍሎቹ የሚሰጡት ማንኛውም መግለጫ ከክሬምሊን የውጭ ጉዳይ ፖሊሲ ጋር የተቆራኘ ነው። ሩሲያና ኢራን ያላቸው ወታደራዊና ዲፕሎማሲያዊ ትብብር እየጠነከረ በመምጣቱ የቼቼን ኃይሎች መሰማራት የሩሲያን ቀጥተኛ ያልሆነ ድጋፍ ለኢራን ለማሳየት የታለመም ሊሆንም ይችላል ተብሏል። ታዲያ በዚህ ዙሪያ የተዘጋጀው የዕለቱ የትንታኔ ዘገባችን እነሆ ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተው ነው። አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። መረጃዎች እንደሚያሳዩት ከሆነም የቼቼን ወታደራዊ ክፍሎች አሜሪካ በኢራን ላይ የምድር ወረራ የምትፈጽም ከሆነም የኢራን የታጠቀ ኃይል ለመደገፍ ወደ ስፍራው ለማቅናት ዝግጁ መሆናቸውንም ገልጿል። በሩሲያ የቼቼንያ ሪፐብሊክ መሪ በራምዛን ካዲሮቭ የሚመሩት እነዚህ ኃይሎች በአሁኑ ወቅት በአሜሪካና በእስራኤል በኩል በኢራን እስላማዊ ሪፐብሊክ ላይ እየተካሄደ ያለው ጦርነት ሃይማኖታዊ ጦርነት ነው ሲሉም ገልጸውታል። ኃይሎቹ ሊያደርጉ የሚችሉትን ቀጥተኛ ጣልቃ ገብነት እንደ ጂሃድ ማለትም በክፉና በበጎ መካከል የሚደረግ ውጊያ አድርገው የሚመለከቱት ሲሆን ይህም የኢራን እስላማዊ ሪፐብሊክና ከአሜሪካና ከአጋሮቿ ጥቃት ለመከላከል የሚደረግ መሆኑንም ገልጿል። ታዲያ ይህ ክስተት የተሰማው በአሜሪካና በእስራኤል በኩል በኢራን ላይ የተከፈተው ያለ አንዳች ትንኮሳ የተሰነዘረና ህገወጥ የተባለው ጦርነት እየተባባሰ በመጣበት ወቅት ነው። እንደ ዘገባዎች ከሆነም ላለፉት ጥቂት ሳምንታት የተካሄደው የአየር ጥቃት ውጤት ባለማምጣቱ የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ ትዕዛዝ የምድር ወረራ ለመክፈት ግፊትም እያደረገም ይገኛል። የጦርነት የተጀመረው ባለፈው የካቲት 21 በቴህራንና በዋሽንግተን መካከል በተዘዋዋሪ የኒውክሌር ድርድር እየተካሄደ በነበረበት ወቅት ነው። ጥቃቱ የተጀመረው የእስላማዊ አብዮት መሪ አያቶላ ሰይድ አሊ ኻሜኒን ከፍተኛ ወታደራዊ አዛዦችንና ንጹሃን ዜጎችን በደቡብ ኢራን ሚናብ ከተማ የሚገኙ ከ170 በላይ ተማሪዎችን ጨምሮ በመግደልም ነበረም። የኢራን የታጠቀ ኃይል ለተሰነዘረበት ጥቃትም በሰጠው ምላሽ እስካሁን 86 ዙር የሚደርሱ ሚሳኤልና ሰው አልባ አውሮፕላን ወይም ድሮን ጥቃቶችን በእስራኤል ወታደራዊና ስትራቴጂካዊ ተቋማት እንዲሁም በፋርስ ባህረ ሰላጤ በሚገኙ የአሜሪካ የጦር ሰፈሮችንና ንብረቶች ላይ መፈጸሙን ገልጿል። ከጉዳዩ ጋር በተያያዘም የዩክሬን ጦር አሜሪካንና እስራኤልን በመደገፍ በኢራን እስላማዊ ሪፐብሊክ ላይ በሚካሄደው ጦርነት በግልጽ መሳተፉ ትኩረትም ስቧል። የዩክሬን ተሳትፎም ለሩሲያ እንደ ማስጠንቀቂያ የሚታይ ሲሆን የጦርነቱን አቅጣጫ በማስፋት የኢራን እስራኤል ግጭት ዕጣ ፈንታም ከሞስኮና ኪየቭ የረጅም ጊዜ ጦርነት ጋር ሊያቆራኘው እንደሚችልም ተመልክቷል። በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ አምባሳደር አሚር ሰኢድ ኢራቫኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝና ለጸጥታው ምክር ቤት ፕሬዝዳንት በላኩት ደብዳቤ የኪየቭን ድርጊትም ማውገዛቸው ይታወሳል። አምባሳደሩ ዩክሬን በመቶዎች የሚቆጠሩ ባለሙያዎችን ወደ ቀጠናው መላኳን ማመኗን በመጥቀስ ኪየቭ አሜሪካና የእስራኤል አገዛዝ በኢራን ላይ ለከፈቱት ወታደራዊ ጥቃት ንቁ ተሳትፎ እያደረገች መሆኑንም ገልጿል። የቼቼንያ ወታደራዊ ክፍሎች አሜሪካ በኢራን ላይ የምድር ወረራ ካደረገች ጣልቃ ለመግባትና ወደ ስፍራው ለማቅናት ዝግጁ መሆናቸውንም መግለጻቸው በመካከለኛው ምስራቅና በዓለም አቀፍ ፖለቲካ ላይ አዳዲስ ጥያቄዎችንም አስነስቷል። ቼቼንያ የሩሲያ ፌዴሬሽን አካል እንደመሆኗ የጦር ክፍሎቹ የሚሰጡት ማንኛውም መግለጫ ከክሬምሊን የውጭ ጉዳይ ፖሊሲ ጋር የተቆራኘ ነው። ሩሲያና ኢራን ያላ
ያላቸው ወታደራዊና ዲፕሎማሲያዊ ትብብር እየጠነከረ በመምጣቱ የቼቼንያ ኃይሎች መሰማራት የሩሲያን ቀጥተኛ ያልሆነ ድጋፍ ለኢራን ለማሳየት የታለመ ሊሆንም ይችላል እየተባለ ይገኛል። የቼቼን ልዩ ኃይሎች ብዙውን ጊዜ ካዲሮቪትስ በመባል የሚታወቁ ሲሆን በከተማ ውጊያና ባልተለመዱ የጦርነት ስልቶች ከፍተኛ ልምድ ያላቸውም ናቸው። በሶሪያና በዩክሬን ግጭቶች ላይ ያላቸው ተሳትፎ ለኢራን የምድር ጦር ትልቅ አቅም ሊሆኑ እንደሚችሉም አመላካሽ ነው ተብሏል። ይህ መግለጫ በአሜሪካና በምዕራባውያን አጋሮቿ ላይ የሚደረግ የስነ ልቦና ጫና ተደርጎም ሊወሰድም ይችላል። አሜሪካ በኢራን ላይ ወታደራዊ እርምጃ ከመውሰዷ በፊት ግጭቱ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ይዘት ሊኖረው እንደሚችልና ሌሎች ኃይሎችም ጣልቃ ሊገቡ እንደሚችሉ ለማስጠንቀቅ የታለመ ነው። የቼቼን ኃይሎች መግባት ግጭቱን ወደ ከፍተኛ ደረጃ ሊያሸጋግረውም ይችላል ተብሏል። ይህ እርምጃ በፋርስ ባህረ ሰላጤ አካባቢ ያለውን ውጥረት የበለጠም ያባብሰዋል። አሜሪካ በኢራን ላይ የምትከተለውን የከፍተኛ ጫና ፖሊሲ እንደገና እንድትፈትሽ ሊያደርጋትም ይችላል። የቼቼን ወታደራዊ ክፍሎች ባለፉት 2 አስርት ዓመታት ውስጥ በተለያዩ ዓለም አቀፍ ግጭቶችና የጦር ግንባሮች ላይ በንቃትም ተሳትፏል። ሩሲያም በሶሪያ ጣልቃ ከገባች በኋላም የቼቼን ኃይሎች ወደ ስፍራውም ተልኳል። በሶሪያ ከተሞች እንደ አሌፖ ያሉ ሰላም የማስከበርና የጥበቃ ስራዎችንም አከናውኗል። ሌላው ደግሞ ከእስላማዊው መንግስት አይኤስ ጋር የተደረገ ውጊያም ተጠቃሽ ነው። አክራሪ ቡድኖችን ለመዋጋት ከሶሪያ መንግስት ጎን ቆመውም ተሳትፏል። መደበኛ ባልሆነ መንገድ ዋግነር ግሩፕ ወይም በሌሎች የግል ወታደራዊ ተቋማት በኩል የቼቼን ተዋጊዎች በሊቢያ ግጭት ውስጥ ተሳትፎ እንደነበራቸውም የተለያዩ ዓለም አቀፍ ሪፖርቶች ያመላክታሉ። በሩሲያና በጆርጂያ መካከል በተቀሰቀሰው የ5 ቀን ጦርነት ወቅትም የቼቼን ቮስቶክና ዛፓድ የተባሉ የሻለቃ ጦሮች በደቡብ ኦስቲያ ግንባር ላይም ተሳትፏል። የቼቼን ጦር በማህበራዊ ሚዲያ በተለይም ደግሞ በቴሌግራም በሚለቋቸው ቪዲዮዎች ጠላትን ለማስፈራራትና የራሳቸውን ዝና ለመገንባትም ይጥራሉ። የቼቼን ጦር የከተማ ውጊያ ስፔሻሊስቶች ሲሆኑ ከህንፃዎች መካከል በሚደረግ አስቸጋሪ ውጊያ ላይ ከፍተኛ ልምድ እንዳላቸውም ይነገራል። ራምዛን ካዲሮቭ የሩሲያ ፌዴሬሽን አካል የሆነችውን የቼቼንያ ሪፐብሊክ መሪ ሲሆኑ በዓለም አቀፍ ፖለቲካና ወታደራዊ ጉዳዮች ላይ ተጽዕኖ ካላቸው ግለሰቦች መካከል አንዱ ናቸው። ራምዛን ካዲሮቭ የቼቼንያ መሪ የነበሩት የአህመድ ካዲሮቭ ልጅ ናቸው። አባታቸውም እንደ አውሮፓውያን አቆጣጠር በ2004 በቦምብ ጥቃት ከተገደሉ በኋላ ራምዛን በሩሲያ ፕሬዝዳንት ቭላዲሚር ፑቲን ድጋፍ ወደ ስልጣን መጡ። እንደ አውሮፓውያን አቆጣጠር ከ2007 ጀምሮ የሪፐብሊኩ ፕሬዝዳንት በመሆን በማገልገል ላይም ይገኛሉ። ካዲሮቭ ለፕሬዝዳንት ፑቲን ያላቸው ታማኝነት እጅግ ከፍተኛ በመሆኑ ራሳቸውን የፑቲን እግረኛ ወታደር ወይም ፑቲንስ ፉት ሶልጀር ብለው ይጠራሉ። በምላሹም የሩሲያ መንግስት ለቼቼንያ ከፍተኛ በጀት በመመደብና ካዲሮቭ በክልሉ ላይ ሰፊ ስልጣን እንዲኖራቸው በማድረግ ይደግፏቸዋል። ካዲሮቪትስ በመባል የሚታወቅ የግል ታማኝነቱ ለእሳቸው የሆነ ሰፊ ወታደራዊ ኃይል አላቸው። ይህ ኃይል በሩሲያ ብሔራዊ ጥበቃ ሮስግቫርዲያ ስር ቢዋቀርም ትዕዛዝ የሚቀበለው ግን በቀጥታ ከካዲሮቭ እንደሆነም ይታመናል። ይህ ኃይል በዩክሬን በሶሪያና በሌሎች ቀጠናዎች በሩሲያ ስም ይዋጋል። የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ካዲሮቭን በጭቆና ያለ ፍርድ ቤት ትዕዛዝ በማሰርና በተቃዋሚዎቻቸው ላይ እርምጃ በመውሰድ ይከሷቸዋል። ካዲሮቭ በማህበራዊ ሚዲያ በተለይም በቴሌግራም ላይ በጣም ንቁ ናቸው። ወታደራዊ ድሎችን፣ የግል ሕይወታቸውንና የፈረስ ግልቢያ ወይም የስፖርት እንቅስቃሴዎቻቸውን የሚያሳዩ ቪዲዮዎችን በብዛትም ይለቃሉ። ካዲሮቭ በቼቼንያ ውስጥ እስልምናንና ባህላዊ እሴቶችን ለማስፋፋት ከፍተኛ ጥረትም ያደርጋሉ። በዋና ከተማዋ ግሮዝኒ ውስጥ በአውሮፓ ትልቁ የሚባለውን መስጊድ አስገንብቷል። ራምዛን ካዲሮቭ በሩሲያ ውስጥ ካሉ የክልል መሪዎች ሁሉ እጅግ ኃይለኛ በወታደራዊ አቅማቸው የሚታወቁና የቭላዲሚር ፑቲን የቅርብ አጋር ናቸው። በአሜሪካና በእስራኤል የሚመራው ወታደራዊ ዘመቻ ተጠናክሮ በቀጠለበት በዚህ ወቅት የራምዛን ካዲሮቭ ታማኝ የሆኑ የቼቼን ወታደራዊ ኃይሎች አሜሪካ የምድር ወረራ የምትፈጽም ከሆነም ወደ ኢራን ለማቅናት ዝግጁ መሆናቸውን መግለጻቸውን የኢራን መገናኛ ብዙሃን በሰፊው ዘግበዋል። ይህ እርምጃ ቀድሞውኑ የሚናወጠውን የቀጠናውን ግጭት
ይበልጥ ሊያሰፋው እንደሚችል ምልክትም ተሰጥቶበታል። የካዲሮቭ ኃይሎች አሁን ላይ በኢራን ላይ እየተካሄደ ያለውን የአሜሪካ እስራኤል ወታደራዊ ዘመቻ እንደ ሃይማኖታዊ ጦርነትም ፈርጀውታል። ሊሰነዘር የሚችለውንም ማንኛውንም ጣልቃ ገብነት ደግሞ እስላማዊቷን ሪፐብሊክ ለመከላከል የሚደረግ ጂሃድ ወይም በክፉና በበጎ መካከል የሚደረግ ፍልሚያ በማለትም ገልጾታል። የሐዲስ ክስተት የመጣው ለሳምንታት የተካሄደው የአየር ድብደባ ወሳኝ ውጤት አላመጣም በሚል ግምት በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ መንግስት የምድር ጥቃት ሊሰነዝር ይችላል የሚለውን ስጋት በናረበት ወቅት ነው። እንደ ኢራን አገላለጽ የካቲት 21 የተጀመረው ይህ ግጭት በፍጥነት እያገረሸ መጥቷል። ቴህራን ጦርነቱ የተቀሰቀሰው በኒውክሌር ድርድር ወቅት መሆኑ በመጥቀስ በወቅቱም የኢራን ከፍተኛ መሪ አያቶላ አሊ ካሚኔን ጨምሮ ከፍተኛ ወታደራዊ አዛዦችና ንጹሃን ዜጎች ላይ የተፈጸመው የግድያ ጥቃቶች ለግጭቱ መባባስ ምክንያት መሆናቸውንም ትገልጻለች። ኢራን ለተፈጸሙባት ጥቃቶች በፋርስ ባህረ ሰላጤ በሚገኙ የእስራኤል ወታደራዊ መሠረተ ልማቶችና የአሜሪካ የጦር ሰፈሮች ላይ በደርዘን የሚቆጠሩ የሚሳይልና የሰው አልባ አውሮፕላኖች ጥቃቶችን በመሰንዘር ምላሽም ሰጥታለች። የኢራን ባለስልጣናት እንደገለጹት የሀገሪቱ የታጠቀ ኃይል ቢያንስ 86 ዙር የአጸፋ ጥቃቶችን የፈጸመ ሲሆን ይህም በሁለቱ ወገኖች መካከል በቅርብ ዓመታት ውስጥ የታየው እጅግ ከባድ ግጭት መሆኑን ያመለክታል። ይህ ግጭት ከመደበኛ ጦርነት ባለፈም የቀጠናውና የዓለም አቀፍ ኃይሎች የጥቅም ፍልሚያም ሆኗል። ታዲያ የራምዛን ካዲሮቭ ኃይሎች በዩክሬን ጦርነት ላይ ካሳዩት ተሳትፎ ቀጥሎ አሁን በኢራን ጉዳይ ጣልቃ ለመግባት መፈለጋቸው በሩሲያና በኢራን መካከል ያለውን ጥብቅ ወታደራዊ ትብብርም ያሳያል። ይህ የሃይማኖት ጦርነት የሚለው ተረክ በሙስሊሙ ዓለም አሜሪካን እንደ ጠላት ለመሳል የታለመ ስትራቴጂም ሊሆን ይችላልም ተብሏል። ፕሬዝዳንት ዶናልድ ትራምፕ የአየር ድብደባውን ወደ ምድር ወረራ ለመቀየር ማሰባቸው በኢራን ያለውን አገዛዝ ሙሉ በሙሉ ለመለወጥ ወይም ሬጂም ቼንጅ አሊያም የኒውክሌር አቅሟን ለአንዴና ለመጨረሻ ጊዜ ለማክሸፍ የታለመ ሊሆን እንደሚችልም ይገምታል። ኢራን ያካሄደቻቸው 86 ዙር የአጸፋ ጥቃቶች የሚያሳዩት አገሪቱ በከባድ ማዕቀብ ውስጥ መሆኗ አሁንም ከፍተኛ ቁጥር ያለው የሚሳይልና የድሮን ክምችት እንዳላት ነው። የከፍተኛ መሪው አሊ ኻሜኒ መገደል በኢራን የውስጥ ፖለቲካ ላይ ከፍተኛ ድንጋጤ የሚፈጥር ቢሆንም አገሪቱ ግን አሁንም በከፍተኛ ቁጣ ውስጥ መሆኗን ነው መረጃዎች የሚያሳዩት። ጦርነቱ በዋናነት የሚካሄድባቸው ቁልፍ ቦታዎች አንዱ የፋርስ ባህረ ሰላጤ ወይም ፐርሺያን ገልፍ አንዱ ነው። ለዓለም የነዳጅ አቅርቦት ወሳኝ የሆነው ይህ ቀጠና አሜሪካና ኢራን የሚሳይል ድብደባ የሚለዋወጡበት ዋናው አውድማ ሆኗል። ኢራን እስራኤልን የጥቃቱ ዋና አጋዥ አድርጋ ስለምታምን የቴል አቪቭና የሃይፋ አካባቢዎች የጥቃት ኢላማ የመሆን ዕድላቸው ከፍተኛ ነው። የአሜሪካ የምድር ወረራ ከተጀመረም ጦርነቱ በሁለቱ ሀገራት መካከል ብቻ የሚቀጥል ሳይሆን እንደ ሩሲያ ያሉ ሀገራትን በቀጥታ የሚያሳትፍ ባለብዙ ወገን ጦርነት የመሆን ዕድሉ ከፍተኛ ነው። ይህ ደግሞ ዓለም አቀፍ የንግድ መስመሮችን በማስተጓጎል ለኢትዮጵያ መሰል በማደግ ላይ ያሉ ሀገራት ትልቅ የኢኮኖሚ ስጋት ነው። የቼቼን ኃይሎች ወይም ካድሮቬትስ እና የኢራን ጥምረት በአሁኑ ወቅት በዓለም አቀፍ ፖለቲካ ውስጥ እጅግ አስገራሚና ስልታዊ ለውጥ የታየበት ክስተት ነው። ሁለቱም ወገኖች አሜሪካን እንደ ዋና ጠላትም ያያሉ። ራምዛን ካዲሮቭ የምዕራባውያንን ሊበራል እሴቶችና ወታደራዊ ተጽዕኖ በጽኑ የሚቃወሙ ሲሆን ኢራንም ለ10 ዓመታት ከአሜሪካ ጋር በከረረ ጠላትነት ውስጥም ትገኛለች። ይህ የጋራ ጥላቻም ሁለቱን ወገኖች በአንድ ወገን እንዲሰለፉም አድርጓቸዋል። ካዲሮቭ ወታደራዊ እንቅስቃሴዎቻቸውን በሃይማኖታዊ መጋረጃ የመሸፈን ልምድም አላቸው። ኢራን ላይ የሚሰነዘር ጥቃትን በእስልምና ላይ የተከፈተ ጦርነት አድርገው በምሳል ወታደሮቻቸውን ለጂሃድ ዝግጁ እንደሆኑ እየገለጹም ይገኛል። ይህ ተረክ በሙስሊሙ ዓለም ውስጥ አሜሪካንና እስራኤልን እንደ ክፉ ኃይሎች ራሳቸውን ደግሞ እንደ እውነተኛ የእምነት ጠበቆች አድርገው ለማቅረብ የሚጠቀሙበት ስልት ነው ተብሏል። ካዲሮቭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ታማኝ እንደመሆናቸው የእሳቸው ወደ ኢራን ለማቅናት ፍላጎት ማሳየት የሩሲያን ፍላጎት የሚያንጸባርቅ ነው። ኢራን ለሩሲያ የሻሄድ ድሮኖች በዩክሬን ጦርነት ወቅት በማቅረብ አግዛለች። አሁን ደግሞ ሩሲያ በቼቼን ኃይሎች በኩል ለኢራን የምድር ኃይል ድጋፍ በመስጠት
ውለታዋን ለመመለስ እያሰበች እንደሆነም ይገመታል። የአሜሪካና የእስራኤል ምላሽ በዲፕሎማሲያዊ ማስጠንቀቂያዎችና በወታደራዊ ዝግጅቶች የታጀበ ነው። ሁለቱም ሀገራት የቼቼን ኃይሎች ወደ መካከለኛው ምስራቅ መግባታቸውን እንደ ከፍተኛ የግጭት መስፋፋት ወይም ኤስካሌሽን ነው የተመለከቱት። ዋይት ሃውስ ማንኛውም የውጭ ኃይል በተለይም ከሩሲያ ጋር ግንኙነት ያለው በግጭቱ ውስጥ ጣልቃ የሚገባ ከሆነ አሜሪካ የማይመጣጠን ወታደራዊ እርምጃ እንደምትወስድ ገልጻለች። አሜሪካ የካዲሮቭ ኃይሎች ዝግጁነት በፑቲን ፍቃድ የመጣ መሆኑን ስለምታውቅ ይህንን እርምጃም ሩሲያ ሆን ብላ ትኩረት ለማስቀየር የከፈተችው ሁለተኛ ግንባር አድርጋም ታየዋለች። በካዲሮቭና በቅርብ ረዳቶቻቸው ላይ ቀድሞውን የጣለውን ማዕቀብ ተጠናክሮ እንደሚቀጥልና ለዚህ ጥምረት እገዛ የማያደርጉ አካላት ሁሉ እንደሚቀጡም ገልጻለች። እስራኤል የቼቼን ኃይሎችን መምጣት ከደህንነት ስጋት ባለፈ እንደ ስነ ልቦናዊ ጦርነት ነው የቆጠረችው። የእስራኤል የደህንነት ተቋም ሞሳድ የቼቼን ወታደሮች እንቅስቃሴም በጥብቅ እየተከታተሉ መሆናቸውንም ገልጿል። በተለይም እነዚህን ኃይሎች በሶሪያ በኩል ወደ ሊባኖስ ወይም ወደ ኢራን ድንበር እንዳይጠጉ ስጋትም አላት። እስራኤል ማንኛውም ወደ ቀጠናው የሚመጣ የውጭ ኃይል የአየር የበላይነታችን ሰለባ ይሆናል ስትልም በሰፊው ዝታለች። ይህ ማለት የቼቼንያ ወታደሮች ሳይሰማሩም በመንገድ ላይ ያሉ የአየር ጥቃት ሊፈጸምባቸው እንደሚችል ፍንጭ መስጠቷን ነው። እስራኤል የካዲሮቭን የጂሃድ ተረክ የሽብርተኞች ጩኸት በማለትም አጣጥለዋለች። የቼቼን ተዋጊዎች በምድር ውጊያም ወይም ግራውንድ ዋርፌር ያላቸው ብቃት ከታሪክና ካለፉት 3 አስርት ዓመታት የጦርነት ልምዳቸው የሚነሳ ነው። የቼቼን ጦር በህንፃዎችና በጠባብ መንገዶች ውስጥ የሚደረግን ውጊያ በመምራት ረገድ ከፍተኛ ልምድም አላቸው። ይህ ብቃታቸው የመነጨው በሁለቱ የቼቼን ጦርነቶች በተለይም በግሮዝኒ ውጊያም ካካበቱት ልምድ ነው። ጠላትን ቀርቦ በመዋጋትና በሽምቅ ውጊያ ስልት ህንፃዎችን ነጥሎ በመያዝ ረገድ ውጤታማ እንደሆኑም ይነገራል። የቼቼንያ ተዋጊዎች በጣም አስቸጋሪ በሆኑ የአየር ንብረትና መልክዓ ምድራዊ ሁኔታዎች ወይም ተራራማ ቦታዎች ውስጥ የመዋጋት ከፍተኛ ችሎታም አላቸው። በቼቼን ማህበረሰብ ውስጥ ውትድርናና ጀግንነት ትልቅ ቦታ የሚሰጠው በመሆኑ ወታደሮቹ ለጦርነት ያላቸው ዝግጁነትና ለሞት የማይፈሩ መሆናቸው በጠላቶቻቸው ዘንድ የፍርሃት ድባብ እንዲፈጥሩም ይረዳቸዋል። በጉደርሜስ የሚገኘው የሩሲያ ልዩ ኃይል ዩኒቨርሲቲ ወይም ራሽያን ስፔሻል ፎርስስ ዩኒቨርሲቲ በቼቼንያ የሚገኝ ሲሆን ሰራዊቱ እዚያ ዘመናዊ የውጊያ ስልቶችን፣ የድሮን አጠቃቀምንና የከተማ ውጊያ ጥበባትን በከፍተኛ ደረጃም ይሰለጥናል። ይህም በቴክኖሎጂ የታገዘም የምድር ውጊያ እንዲያደርጉም አስችሏቸዋል። ብዙውን ጊዜም የቼቼን ክፍለ ጦሮች እንደ ቀላል እግረኛ ጦር ነው የሚንቀሳቀሱት። ይህ ማለት በፍጥነት ከአንድ ቦታም ወደ ሌላ ቦታ መንቀሳቀስ ይችላሉ ማለት ነው። እንዲሁም በትናንሽ ቡድኖች ተከፋፍለው ድንገተኛ ጥቃቶችን በመሰንዘርም ይታወቃሉ። ምንም እንኳን በምድር ውጊያ ብቁ ቢሆንም አንዳንድ ወታደራዊ ተንታኞች እንደሚሉት ከሆነ ግን የቼቼንያ ጦር ለብቻው ትልቅ የአየር ኃይል ወይም ከባድ ታንኮች የሉትም። ስለዚህ ውጤታማነታቸው የሚወሰነው በሩሲያ መደበኛ ጦር በሚሰጣቸው የከባድ መሳሪያ ድጋፍ ላይ ነው። አንዳንድ ጊዜ ከእውነተኛው ውጊያ ይልቅ ለማህበራዊ ሚዲያ በሚሰሩት ቪዲዮዎች ላይ ያተኩራሉ የሚል ትችትም ይቀርብባቸዋል። በአጠቃላይ የቼቼን ጦር በቅርብ ርቀት የሚደረግ የምድር ውጊያ ላይ እጅግ አደገኛና ውጤታማ ኃይል ተደርገውም ይቆጠራሉ።